ሰላም ሰላም ወደ ተመልካቾች እንዴት ናችሁ? እንደምን ዋላችሁ? አሁን ወሳኝ የሆነ መረጃ ይዤላችሁ መጥቻለሁ። የመረጃ ምንድነው? ሰሞኑን በአማራ ክልል ላይ ሰፊ ግዛት የያዘ ጦርነት በተከፈተበት ሰዓት እንግዲህ አማራ መስለው ውጭ ሀገር ያሉ የአማራ ጠላቶች አማራን የሚከፋፍል አማራን ከትግል የሚያወጣ የአማራን ብሔርተኝነት ገደል የሚከት ማኒፌስቶ አውጥቷል። እናም አፋብኃን ችግር ውስጥ ለማስገባት እየሞከሩ ነው እነገዱ ማለት ነው። እነገዱ እነርስቱ እነሱ ስለዚህ ይህንን አፋብኃን በመቆም እንግዲህ የአፋብኃ ያዘው የአማራ ብሔርተኝነት ነው። የአማራ ብሔርተኝነትን በመቆም ማኒፌስቶ በመቅረጽና አንዳንድ የአፋብኃን አመራሮችን በማሳመን እንግዲህ ሰርገው ለመግባት ሲሞክሩ ታይተዋል። በዚህም መሰረት እንግዲህ አንደኛው የአፋብኃ አመራር እንዳይመረጥ የአፋብኃ በመርህ እንዳይቆም አፋብኃ በስነ ስርዓት በተፈለገው መጠን ስለዚህ አንድ ሆነው እንዳይቀጥሉ፣ አንድ ሆነው እንዳይሰሩ፣ አንድ ሆነው ትግሉን እንዳይመሩ፣ አንድ ሆነው የአማራን ችግር እንዳይፈቱ፣ አንድ ሆነው የአማራን አሁን ካለበት ሁኔታ እንዲያወጡ እንዲታደጉ አልፈቅድም ያሉትን ነገዱ አንዳርጋቸውና እነርስቱ በዚህ መንገድ እየከፋፈሉ ነው። ያ ማለት አንዳንድ የእስክንድርን ቡድን አለበት፣ የብልጽግናም ኃይል አለበት ባይዘው ከነሱ ውስጥ ከነገዱ ውስጥ አማራ መስሎ ዲያስፖራ አሁን እና አያም አሉበት። ስለዚህ በዚህ ሁኔታ እንግዲህ ዘመነ መሪ ሆኖ ከመጣ እንደማይፈቅድላችሁ ያቀሉና ዘመንን ወደ ጎን ማስወጣት የማድረግ ሂደት ማለት ነው። በዚህ አይነት መንገድ በተጠና መንገድ እንግዲህ የራሳቸውን ማኒፌስቶ ቀርጸው ሲበትኑ ተደርሶባቸዋል። አንዳንድ የአፋብኃ አመራሮችም እንግዲህ በዚህ ተታሏል። ስለዚህ በዚህ ሁኔታ አፋብኃ ከዚህ ደረጃ ደርሷል ማለት ነው። ስለዚህ ጎጃም ላይ ምንም ችግር የለም ማለት ነው። ጎጃም ላይ ምንም ችግር የለም። ስለዚህ ምክንያቱም አቋማቸውን አስረስም በሉ ዘመነም በሉ አቋማቸውን ከፊት ጀምረው ሲገልጹ የነበሩት በአማራ ብሔርተኝነት ነው። ተራማችሁ የአማራ መሬት ላይ ያለው ነው ስልጣኑን መያዝ ያለበት። አማራ በሞተው ሌላ በሪሞት መቆጣጠር አይችልም ነው። ይሄ ደግሞ ልክ ነው። ምክንያቱም ጉዳቱንም ጥቅሙንም ሁሉን ነገር የሚያውቀው መሬት ላይ ያለ ነው እንጂ በሪሞት ያለው ለመደራደር ፍቃደኛ ነው። ምክንያቱም ምንም ዋጋ አልከፈለበትም። ምክንያቱም አልደራደርም ቢል የሆነ ሰዓት ሰራዊቱ የፋኖ ኃይል ተስፋ ቢቆርጥ አየር ላይ መቅረጤ ነው። ያለ ምንም ነገር ሳሊዝ መቅረቴ ነው። ተንጠልጥዬ መቅረቴ ነው። ያለ ምንም አንዳች ነገር ስለምቀር ስለዚህ አሁን ተደራድሬ የሚገባኝን ነገር ቢይዝ ይሻላል የሚል አስተሳሰብ ይመጣል። ዋጋ ያልከፈለ ሰው ሲመጣ ይሄ ነው መጨረሻው የሚሆነው። ስለዚህ ይህንን የመታደግ ስራ ነው እየሰሩ ያሉት እና አስረስና ዘመን እነምሬም በዚሁ። ስለዚህ እስካሁን ድረስ አፍጦ የወጣ እንግዲህ ማን ነው ካላችሁ ጎጃም ነው። ጎጃም ሌሎች ስራቸውን ያውቃሉ። ሌሎች ስራቸውን ስለሚያውቁ ጸጥ ነው ያሉት፣ አድፍጠው ጸጥ ነው ያሉት። ምክንያቱም እነሱ ለጎጃም አጸፋ ቢሰጡ መልስ ቢሰጡ ሌላ ሚስጥር ስለሚወጣባቸው ጸጥ ነው ያሉት። እስካሁን በጎጃም ባወጣው ጎጃም ስለራሱም መግለጫ ስለወጣውም የሱን አቋም አሳውቋል። እናስረስ አሳውቋል። እነማርሸት አሳውቋል። ሌሎች ግን ጸጥ ነው ያሉት። ምክንያቱም ለምንድን ነው ጸጥ በሉ ተብለው ነው። ጸጥ በሉ ተብለው ከይህ ሚስጥር ከወጣ እነዛ መሪዎችም እንግዲህ ስንት እምነትና ስንት ተስፋ የተጣለባቸውም ጥያቄ ውስጥ ስለሚገቡ ለራሳቸው ስለሚሉ ለጎጃሙ ራሱን ወክሎ ለወጣው መግለጫ እንኳን መልስ መስጠት አልቻሉም። ለጎጃሙ ራሱን ወክሎ ለተቃወመው የነሱን መግለጫ ለተቃወመው እንኳን መልስ መስጠት አልቻሉም። ምክንያቱም እውነታው ይሄ ነው። በቃ እውነታው ምንድነው? የመሸጥ ጉዳይ ስለሆነ ነው። ትግሉን አሳልፎ የመስጠት ጉዳይ ስለሆነ ህዝቡ ደግሞ ስለማይደራደርበት የፋኖ ሰራዊት ስለማይደራደርበት ሰራዊታቸው ይፈርሳል። ይሄን ነገር ዲናይ ባያደርጉ
ስለዚህ ዝም ብለው ቆይተው ለውስጥ አርምሞ ወስደው የራሳቸውን አስተሳሰብ እንደገና ገምግመው ወደ ጎጃሙ አስተሳሰብ ካልመጡ መቼም አንድ አይሆንም። ይህ ግልጽ የማይካድ ግልጽ ነው። ስለዚህ በዚህ መንገድ ነው። ነገር ግን አንዴ ተሸውደው ሊሆን ይችላል፣ ተሳስተው ሊሆን ይችላል፣ እውነት መስሏቸው ሊሆን ይችላል። እንግዲህ ያሳመኗቸው እኛ ከዚህ እንደግፍ ሐሳብ እንስጥ እናማክራችሁ ሲሏቸው ምክር አሪፍ ስለሆነ እንግዲህ በዚህ ተሸውደው ሊሆን ይችላል። ስለዚህ ህዝቡ ደግሞ ይህን ላለመከፋፈል ከዚህ እየተከታተለ ነገር ግን ከሌኖ አሁን እያንዳንዱ ያሉትን ስማቸውን መናገር ይችላሉ። እያንዳንዱ ማን ምን አለ፣ ማን ምን አቀረበ፣ ማን ዘመነ ይሆንም አለ፣ ማን ይሄ መሆን አለበት አለ፣ ማን ምን አለ ሚለውን መናገር ይችላሉ። እያንዳንዱ መረጃ አለ። ነገር ግን ላለመከፋፈል ስል ዝም ብዬ ህዝብ እንዲያቀው ሂንት ሰጣቸዋለሁ፣ ፍንጭ ሰጣቸዋለሁ እንጂ ብናገሩ አሁን መከፋፈል ስለሚሆን ዲቴል አልነግራችሁ። ነገር ግን አንድ ህዝብ ያየውና የተረዳው ነገር ስላለ ግን የጀነራል ተፈራ ሚስት ግን አሁንም መከፋፈሏን ማቆም አለባት። ጀነራል ተፈራ ሚስቱን ማስቆም አለበት። ሚስቱን መቆጣጠርና ማስቆም ሳይችል ግን የአፋብኃ መሪ መሆን አይችልም። በቃ በሚስቱ በኩል ያዘመተ አንድ ጀነራል ተፈራ በሚስቱ በኩል እየከፋፈለ ነው፣ እያዘመተ ነው። እኔ ካልሆንኩ እያለ ነው። ለትግሉ ምንም ማስተዋጽኦ ሳያደርግ ማለት ነው። ስለዚህ እሱ ግን እንዲያቆም ፈልጋለሁ። ስለሱ ግን ይሄው ነግሬያቸዋለሁ። እሱ ማቆም አለበት መከፋፈሉን። እሱ ሁኔታዎችን በጣም ከባድ እያደረገ ነው። ስለዚህ ቢመርም ዋጡት እንግዲህ ቢመርም ዋጡት። አሁን አንዳንዶቻችሁ ዘመነ ከፍሎት ነው፣ ለዘመነ የብልጽግና ሰው ነው። እንደዚህ አይነት የማህይ ማስተሳሰብን ያልቀበልም። በዚህ አይነት የማህይ ማስተሳሰብ መረጃ ከማረስ ወደ ኋላ አለን። በዚህ አይነት የማህይ ማስተሳሰብ ይህን የሚሉት ማን ናቸው? አንድም የብልጽግና አክቲቪስቶች ናቸው፣ የብልጽግና ደጋፊዎች የሆነ አላርል ተስፋ ለማስቆረጥና የሆነ ቸልተኛ ለማድረግ አልቀበላችሁ። ሁለቱም ጎጠኞች ናቸው። ጎንደር፣ ጎጃም፣ ሸዋ፣ ወሎ እያሉ የሚከፋፍሉ ጎጠኞች ናቸው። አልቀበላችሁ። የዘመነ ጠልና የጎጃም ጠል ያለባችሁ ናችሁ። አልቀበላችሁ። ጎጃም ላይ ደግሞ የጎንደር ጠል ያለባችሁ ማላችሁ። አልቀበላችሁ። እኔ ማደርሰው የሚሰማ ይስማ ጆሮ ያለው፣ ያልሰማ ደግሞ የራሱ ጉዳይ። ነገር ግን ችግሩ ከተፈጠረ በኋላ ብለህን ነበር ነው እስካሁን የሚደርሰኝ ማለት ነው። እስካሁን አቅርቤው ያልተፈጸመ ነገር ቀድሜ አድርሼው ያልሆነ ነገር የለም። አነጋገር ላይጥም ይችላል፣ ግን መረጃውን ካነጋገር ሳይሆን ከመረጃው አተኩር። ትክክለኛ አማራ አንድነት፣ ትክክለኛ የፋኖን አሸናፊነት የምትፈልግ ከሆነ ከአነጋገር ከጥላቻ ወጣ መረጃውን አተኩር። መረጃው አይ ባይጠቅመኝም ላዳምጠው የሚል ማንነት አስተሳሰብ ይኑራችሁ። ሲደርስ ያው መጠንቀቁ አሪፍ ነው። ስለዚህ ነው ያለኝ።